ነገር አገባዋቸው የሚለው የት አለ? ቁጥር 4 አገኘሁት። እኔም አገባኋቸው እግዚአብሔር 2 ሴቶችን አገባቸው። ትንቢተ ሕዝቅኤል ምዕራፍ 16 ላይ ያወጣልኝ። አንድ ያውጣው። ምዕራፍ 16 እግዚአብሔር እንዴት እንደሚያገባ ከዛ እንዴት ትተውት እንደሚሄዱ እናያለን። ቁጥር 26 ላይ ወረደልኝ። ከተሳሳትኩ ምዕራፍ 7 ቁጥር 26 ነው። ምዕራፍ 16 ቁጥር እስቲ ተሳስቼ ሊሆን ይችላል ወይ ታቤ እጄ ላይ ስለሌለ ነው። እሺ ቁጥር 26 ይሰማል ድምጽ ብሮ ኔትወርክ እያዘኝ ነው መሰለኝ። እሺ ተመልሽ 26 እሺ ይኸውላችሁ እግዚአብሔር ከላይ ቁጥር 7 ላይ ያገባት አንድ ህፃን ልጅ ነበረች። ህፃን ልጅ ማለት ነው። አንዴ ይህን ከማየታችን በፊት ቁጥር 7 ላይ ወሰደኝ አንዴ። ከዛ በኋላ እዚህ ላይ ትመልሰኛለህ። እሺ ቁጥር 7 ላይ ወሰደኝ አንዴ። ቁጥር 7 ላይ እግዚአብሔር እንዴት እንደሚደፍር በእርሻ ላይ እንዳለ ቡቃያ በዛውሽ አለ፣ አንቺ ማደግሽ አለ፣ ታላቅም ሆንሽ አለ። ልብ አድርግ። በእጅጉም አጌጥሽ፣ ከከተማ ወደ ከተማ ገባሽ፣ ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበረ። ቁጥር 8 ላይ እስቲ እሺ በአንቺ ዘንድ አለ በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ እንደደረሰ ባየሁሽም የሚያድሩ ሰዎች ጊዜ እንደደረሰ አየሁ አለ። እሺ እጆችሽን በላይሽ ላይ ዘረጋው፣ ሀፍረተ ስጋሽንም ከደንኩ አለ። ከደነ ይዞ ምን አረገባት? ከደነባት ማለት ነው። ምን ማለት ነው? ከደንኩ ማለት እንግዲህ ናት ውረደታቸውን 26 ላይ ከዛ በምን ትታው ሄደች ማለት ነው? እግዚአብሔርን ትታው ሄደችው እንዴት ነው? እንየው። አሁን አካላቸው ብልታቸው ማለት ነው። እሺ ጋይስ አካላቸው ማለት ብልታቸው ነው። ብልታቸው ከወፈረ ከጎረቤቶችሽ ከግብፃውያን ልጆች ጋር አመነዘርሽ። ስለዚህ የእግዚአብሔር ቀጭን ነበር ማለት ነው። አያችሁ፣ እነዚህ ወፋፍራም ነው ያላቸው፣ የእሱ ቀጭን ስለሆነ ትተው ሄደው ማለት። እንደዚህ እንድናወራ ነው የምፈልጉት? እንዲህ እንድናወራ ነው። ትንቢተ ሕዝቅኤል 23 ላይ ቁጥር 20 ላይ አንዴ ውሰደኝ። 23 ላይ እንደዚህ እንድናወራ ከፈልጋችሁ ወይ ልጨርስ፣ አንዴ ልጨርስና ታወሪያለሽ። አቡበከር ይታይሻል አይደል? ኢምራን አለ እዚህ ጋር ይታይሻል። እነዚህ ሁሉ ማውራት ይፈልጋሉ፣ ግን አሁን ችግሩ አንድ ነገር አልተነፈሱም። ዝም ብለው ነው የተቀመጡት፣ ዝም ብለው ማለት ነው። እና አሁን ቁጥር ከ19 እንጀምርና 20 ላይ እንመጣለን። 20 ላይ ነገር ግን በግብፅ ምድር ያመነዘርሽበትን የወጣሽበትን ዘመን አስበሽ ዝሙትሽን አበዛሽ አለ። እግዚአብሔርን ጥላው የሄደችው በምንድን ነው? ቁጥር 20 ላይ አካላቸው ብልታቸው ማለት ነው። አካላቸው ብልታቸው እንደ አህዮች አካል ብልት የሆነ ማለት ነው። እንደ አህያ ሳሉት። እንግዲህ የአህያን ብልት አእምሯችሁ ላይ ሳሉ። ኢማጅን እግዚአብሔርን ጥላ የሄደችበት ብልታቸው እንደ አህያ ብልት የሆነ ዘራቸው ደግሞ የሚያወጡት ስፐርም ደግሞ ምንድን ነው? እንደ ፈረሶች ዘር የሆነ እነዛ የሆነውን እነዚያን የከለዳውያን ልጆችም በፍቅር ተከተለቻቸው አለ። ምልምሎቹን ማለት ነው። ምልምሎቹን እነዚያ የተመለመሉትን እና እግዚአብሔር ደፋሪ መሆኑን የምታዩት እዚህ ጋር ነው። ከዚህ በኋላ ነቢዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ላይ አንድ ሰው ዘምታለሁ ብሎ ሲነሳ እግዚአብሔር ላይ እና ኢየሱስ ላይ ነው የምንዘምተው ማለት ነው። እሺ መቀጠል ትችላለሽ። ይቀጥል። እኔ ጥያቄ ነበረኝ። ጥያቄ ነው መጀመሪያ የምትቀጥይው ማለት ነው። እሺ ከጥያቄ በፊት አሁን ስላወራሃቸው ነገሮች እና መጀመሪያም ስለጠየቀው እግዚአብሔር ይበላል ወይ ስላልከው እሱን ነው የምናየው። መጀመሪያ እሱን እና የዛሬ ርዕሳችን እሱ ስለሆነ እሱን እናያለን። እግዚአብሔር ቢራብ ዓለምን ይበላል ወይስ አይበላም?
በመጀመሪያ ደረጃ መጽሐፍ ቅዱስ አንተ እንደተረጎምኩ አይደለም። አልጠየኩሽም። እኔ ቢራብ ዓለምን ይበላል ወይስ አይበላም? አንተ እንደምትተረጉሙ አይደለም መጽሐፍ ቅዱስ። አልጠየኩሽም እንዴ? እኔ ተረጎምኩኝ አልተረጎምኩ አልጠየኩሽም። እኔ አንቺ ነው የጠየኩት። እግዚአብሔር ቢራብ ዓለምን ይበላል ወይስ አይበላም? ይበላል። አይበላም። ምክንያቱም እግዚአብሔር መንፈስ ነው። ክፈተው እሺ። አንዴ ይበላል እኮ እሱን ስታወጣ አንተ እኮ እናያለን እኮ ልናይ እኮ ነው። መዝሙር ላይ ምዕራፍ 50 አውጣለኝ። መጽሐፍ ቅዱስ አምጣን ተከራከር። ስልክክ ላይ ኤዲት ያደረግከውን መጽሐፍ ቅዱስ አድርገህ ህዝብ አታ እሺ በችግር የለውም። ስልኩን ተው ነው ስልኩን አንተ ነው ያለው አለ ሃርድ ኮፒ እኔ አንድ ነገር መናገር እችላለሁ። አንድ እባክህ ጣልቃ ትግባ። አቡኪ ይዛል የትኛውን እንክፈትላት? ሃርድ ከፈትላት። ሰው ሰላም ልበል ግን አቡኪ ያለ ኢምሮ ሰላም አለይኩም እንኳን ደህና መጣ። ወረህመቱላህ እንዴት ነህ? ሰላም ነው አልሐምዱሊላህ። ሀቢቢ ደህና ነህ? አለን ሀቢቢ ቀጥሎ ኢንሻአላህ። እሺ አቡኪ እዚህ አውጣልኝ አንዴ ደስ የሚላትን አስመርጥና አውጣልኝ። እየሰማችሁ ይሄን ትቀበያለሽ? መጀመሪያ አሳየኝ ሙሉ በሙሉ እና ክፈተው። ያው ትንሽ አቆሽሼዋለሁ፣ ይቅርታ። ገጹን ክፈተው። ያው ይሄ ማለት ነው ያው አዲሱ መደበኛ ትርጉም። ይሄ አይደለም መጽሐፍ ቅዱስ 80 አሃዱ አለ። ይሄ አይደለም ትክክለኛው መጽሐፍ ቅዱስ። ያ ክፈትላት። አንዴ ይቅርታ የሆነ ነገር ተናገረች። ይሄኛው መጽሐፍ ቅዱስ ውሸት ነው። አንዴ ይሄኛው መጽሐፍ ቅዱስ ውሸት ነው። እኔ የማውቀው መጽሐፍ አይ ይቅርታ ውሸት ነው። ግን ይሄኛው ይሄም አለ የድሮትም ማለት ነው። ድሮ ምናምን ስለሆነ አይደለም። ለምሳሌ እነዚህ እዚህ ጋር ተረክመጣሉ ማለት ነው። እሺ ያው መልክ መዝሙረ ዳዊት ምዕራፍ 50 ቁጥር 12 ላይ ምዕራፍ 50 ቁጥር 12 ዳዊት ቪዲዮ ለቀቅ ያለው ጋይስ፣ ሁላችሁም የለቀቁትን ቪዲዮ ግቡና ሼር ኮፒ ሊንክ አድርጉ። እሺ ሰዎችንም ሜንሽን አድርጉ። ኢንሻአላህ ካለ አጅሩን ታገኛላችሁ። ምዕራፍ 50 ቁጥር 12 ኧረ ቆይ አንቺ ልጅ እያወራሽ ነው፣ ድምፅሽ ምንም ተውጧል። አንደኛ እሺ ለአንብበው። የት አለ አቡኪ? ምዕራፍ 50 አይደለ? መዝሙረ ዳዊት ምዕራፍ 50 ቁጥር 12 አይደለ? እንትና አቡኪ አንድ ምዕራፍ ጨምርበት። አንድ ምዕራፍ ጨምር ወይም ቀንስ። እንትን ነው የኦርቶዶክሱ ላይ ይለያል። ለዛ ነው። ኦኬ እሺ አንድ ምዕራፍ ወደኋላ መሰለኝ፣ ወደኋላ ላድርገው። ምዕራፍ 50 አንድ ምዕራፍ ወደኋላ ይላል። ለዛ ነው 49 ነው። እሺ ያው 49 ቁጥር 12 ያውን አየሁት። ይኸው ምን ይላል መሰለሽ? ብራብም አልነግርህም። ምንድን ነው ብራብም አለምንህም ጭራሽ አይለምንም። ማንንም ማለት እግዚአብሔር ቢራብ አይለምንም። ልብ አድርጉ። እግዚአብሔር ቢራብ አይለምንም። ዓለምና ሞላው የኔ ነውና እግዚአብሔር ቢራብ አንዴ ለእኔ ልበልና ከዛ ትናገሪያለሽ። እግዚአብሔር ሰዎችን አይለምንም። ተግባባን? ዓለምና በቃ እሱ ከተራበ ትልቁ ማድረግ ያለበት ነገር ምንድን ነው? ዓለምና ሞላው የእሱ ስለሆነ ከፈለገ ትሪ የፈለገውን እንደዚህ አንስቶ ጠቅልሎ መብላት ይችላል። ብራብ አለ
እሺ አሁን ጥያቄ ልጠይቅሽ። እግዚአብሔር ቢራብ ይበላል ወይስ አይበላም? ዓለምን ይሄ ነው ችግር። ይኸውልህ መጽሐፍ ቅዱስን እንደ ፊክሽን ነው የምትተረጉም። ለምንድን ነው ፊክሽን እንዴ? ጽሁፍ እኮ ነው እዚህ ጋር የተቀመጠው ጽሁፍ ነው ሀሁ ተብሎ የተቀመጠ። እግዚአብሔር ቢራብ ይበላል ወይስ እንደምትተረጉመው የእናንተ ቁርአን እንደሚተረጉመው አይደለም። ቁርአን ራሱ ሀዲስን አጣቅሰ ብዙ ነገር አጣቅሰ ነው የሚተረጉመው። ቁርአን ሀዲስ ቁርአን ላይ አትጅልኝ፣ ሀዲስ ቁርአን ላይ አትጅልኝ። እግዚአብሔር ብራብ ይላል። እግዚአብሔር ቢራብ ይበላል ወይስ አይበላም? ከምግብ ጋር አይደለም የሚገናኘው፣ ከምግብ ጋር አይደለም። ለምንድን ነው እኮ እግዚአብሔር ለምንድን ነው ብራብ ያለው ታዲያ? ለምንድን ነው ብራብ አለ? ለአንተ አልነግርህም። አለምና ምን አልሽኝ? ድምፅሽን አስታኪ እስኪ እናቴ፣ ድምፅሽ አይሰማም። ድምፅ ይርቃል ድምፄ። አሁን ይሰማል? ይሰማል። ኢምሩ ማውራት ፈልገህ ነው? አዎ አኺ፣ አንዴ ሀሳብ ነበረኝ እዚህ ጋር። ቀጥለሽ። እሺ ግን ጥቅሱ ስለምን እንደሚያወራ ነግራችኋታል። ልጅቱ እኮ እየገባት አይደለም። ወገናችን ይሰማሻል? በጣም አጂብ እኮ ነው ኢብራሂም እያመጣው ጥቅስ። ወላሂ ወገናችን ይሰማሻል? ለጥቅስ አይደለም እያወራ። ቆይሽ ችግር የለውም። አውዱን ልንመለከተው እኮ ነው። ግን አውዱ ታሪኩ ገብቶሻል? መጀመሪያ ታሪኩ ምን እንደሆነ ድምፄ ይሰማችኋል? አይ ይሰማል፣ ግን ለማስተካከል ነው። በቃ ልነገርና እሺ፣ አሁን ይሰማል። አዎ ያላችሁት ነገር እኮ ገብቶኛል። እሺ ከገባሽ እኔ ያልገባችሁ ምንድን ነው? መጽሐፍ ቅዱስ ቀጥታ አይደለም የሚተረጉመው። ቆይሽ እሱን እኮ ልንመለከት ነው ወገናችን። አንድ የረጋ በይና መጀመሪያ ስለምን እንደሚያወራ ገብቶሻል ጥቅሱ ወይስ ዝም ብለሽ የምታወሪው? ብራብም ብጠማም እናንተን አልጠይቃችሁም ወይም አልለምናችሁ። ለምንድን ነው እግዚአብሔር እንደዛ ያለው? ታውቂያለሽ ለምን እንደዛ እንዳለ? እንደሱ ሲል ምግብ ፈልጎ ወይም ስለሚበላ አይደለም። እንደዛ አይደለም። አውዱን አላየሽውም ጭራሽ ነው። አውዱ መሰለሽ ለእግዚአብሔር የሚቀርብ መስዋዕት አለ። እሺ ሰዎች ለእግዚአብሔር የምናዳሉ አቡኪ ቁጥር 2 ላይ ጀምረ አሳየትማ። ከቁጥር 5 ጀምረ እዛው ላይ ያስቀምጠዋል። በመስዋዕት ከእኔ ጋር ቃል ኪዳን የገቡትን እያለ ያስቀምጠዋል። ከዛ በኋላ እግዚአብሔር እንደዚህ ይላል፣ ሕዝቤ ሆይ ቃሌን ስማ፣ እስራኤል ሆይ በአንተ ላይ እመሰክራለሁ፣ እኔ እግዚአብሔር አምላክ ነኝ። ስለ መስዋዕትህና ዘወትር ስለምታቀርቡ የሚቃጠል መባ አልወቅስህም። እንዲሁም ደግሞ ቀጥሎ ከጎሮዎችም አውራ ፍየሎችን ልወስድብህ አልፈልግም አለ። እግዚአብሔር ለእግዚአብሔር የሚቀርብ መስዋዕት አለ፣ ይቀርብለታል። ምን ይቀርብለታል? በሬ ይቀርብለታል፣ ይታረድለታል። እሱን ያልፈልግም እኮ ቢቀርብኝም ችግር የለውም። በዱር ያሉ አራዊትና በሺህ የሚቆጠሩ ተራራዎች ላይ የሚሰማሩት የእንስሳዎች መንጋዎች የኔ ናቸው። ችግር የለውም፣ አይጠበቅብኝም እያለሽ ያለው ገባሽ አይደለ? ብታቀሪም ባታቀሪም ችግር የለውም። እኔ ከራበኝ ዓለምን እበላለሁ ነው እያለ ያለው አምላክ። እንደዚህ ይናገራል። ምሳሌ ኢብራሂም ጋር መጥቼ ኢብራሂም ምግብ ካበላኸኝ አብላኝ፣ ካላበላኸኝ ደግሞ ዓለምን እበላለሁ ብዬ ብናገር ምን ማለት ነው? እግዚአብሔር እንዴት መስፈር ያለው መስዋዕት ያቀረበ ሰዎች እኮ ቃዳቸው ነው አይደለ? እግዚአብሔር ለማምለክ ነው አይደለ? እሱ ግን መጥቶ ሚወት አድርጉት ስ ሚወት አድርጉት ስ አንዴ ጠረጋ በል። ስለዚህ ወገናችን እንዴት ብሎ አምላክ በዚህ መንገድ ውረድ በቃ ይቀጥል። አይ ስለዚህ ወገናችን ጥያቄያችን መሰለሽ ኢብሮ የጠየቀች ጥያቄ ምንድን ነው? አምላክ ምን አይነት አካል ቢሆን እንደዚህ ብሎ የሚናገረው? ብርበኝ እንዴት ብሎ ዓለምን እበላለሁ ይላል። ደግሞ ከምን ከላይ ያለው አደ ስለምንድን የሚያወራው? ስለ እንስሳ ነው። እንስሳ ካቀረባችሁልኝ አቅርቡልኝ፣ ካላቀረባችሁልኝ ግን ከእናንተ አልፈልግም ብሎ እንዴት ብሎ ይናገራል? ኢብሮ ቀጥል ሀቢቢ፣ ይችን ለመናገር ነው። ጀዛከላ ኸይር። ኦርቶዶክስ ውስጥ የሚባል ነገር መስዋዕትነት አይሰጥም። መስዋዕትነት የሚቀርበው እጣን፣ መባ እነዚህ ናቸው። ቤተክርስቲያን የሚሄዱት እነሱ አዲስ ኪዳን ላይ የቀረ ነገር ነው። በግ መሰዋት ብሉይ ኪዳን ላይ የቀረ ነገር ነው። አዲስ ኪዳን እኮ እሱም ብሉይ ኪዳን ላይ ይሄኛውም እኮ ብሉይ ኪዳን ነው። መዝሙረ ዳዊት ላይ ያለው ጥቅስ ብሉይ ኪዳን ነው እና እግዚአብሔር ቢረባው ዓለምን እንደሚበላ ነው የተናገረው። አሁን እናቴ ካልቻልሽ እኮ በቃ አሁን ካልገባሽ አልገባኝም ብለሽ ማለፍ ትችላለሽ። እግዚአብሔር ቢረባው ምናልባት አንዴ ቆይ፣ እግዚአብሔር ምናልባት ቢረባው አንድ ጊዜ እናቴ ቆይ አንዴ አልፏል በክርስትና ህይወቱ። አረ ቆይ እባክሽ
አለው። ኧረ ቆይ እናንተ ቆይ ግን እኛ ጥያቄያችን አዲስ ኪዳን ብሉይ ኪዳን አይደለም። ብሉይ ኪዳን አዲስ ኪዳን አለ። እግዚአብሔር በባህሪው ኧረ ቆይ እባክሽ፣ ኧረ ቆይ እባክሽ። አንደኛ ድምፅሽን አስታኪ፣ በጣም ርቀሻል። ወይ ሌላ ሰው እናወራ ካልሆነ ማለት ነው። ጥያቄ እስቲ ቆይ አንዴ አንቺ ሚዩት አድርጊና አንዴ ሌላ ሰው ጠይቅና ወንድሞች ይቀጥላሉ ኢንሻላህ። ሳሙኤል ወይ ሰላም ናችሁ? ሰላም ለሁላችሁ። ሳሙኤል እንዴት ይሰማል? ሰላም ናችሁ? አልሐምዱሊላህ አለን። እግዚአብሔር አለን። እግዚአብሔር ቢራብ ማለት ነው። ምናልባት ቢራብ ዓለምን ይበላል። እግዚአብሔር አይራብም፣ መንፈስ ነው። አይ ቢራብ ነው የምልህ። ቢራብ እግዚአብሔር ቢራብ ምናልባት ቢራብ አይ ቢራብ እግዚአብሔር ለምን ነበር? ኧረ እባካችሁ ታርጉልን። እሺ እግዚአብሔር ለምንድን ነው ብራብ ብሎ የሚናገረው? ተምሳሌታዊ ነው። ለምሳሌ በተውራት ታምናለህ አንተ? ለምን በተውራት ታምናለህ? በተውራት ምናምን ተው አንዴ ቆይ። ተውራት ላይ ምናምን አይደለም። እግዚአብሔር ቢራብ ስለ ብሉይ ኪዳን ነው አይደል እያወራ ያለው? እግዚአብሔር ቢራብ ምን አለ መሰለህ? ብራብ ለአንተ አልነግረህም ማለት ነው። አቤት ድምፅ ኔትወርክ የኔ ነው የሱ ነው? ጋይስ የማን ኔትወርክ? የኔ ይሆናል። እሺ እየሰማሁ ነው። የማን ኔትወርክ ነው? ኢብራሂም አንተ ነው። ኢብራሂም መልስ ልሰጥ እችላለሁ። እሺ ሰጠህ። እሺ አንዴ እሺ ሳሙኤል ሚውት አድርጋለች። ሳሙኤል ሚውት አድርግና አንዴ ላውራውና ከዛ ኢንሻአላህ ነው ይቀጥላሉ። እሺ ተዋቸው አለ አለው ተዋቸው። አቤት አለው። እኛ አይሰማም። እግዚአብሔር ቢራብ ዓለምን ይበላል ወይስ አይበላም? እግዚአብሔር ቢራብ ዓለምን ይበላል ወይስ አይበላም? አይበላም። ለምንድን ነው ብራብ ዓለምና ሞላው የኔ ነው አለ? እሺ እሱን መልስ እንድሰጥህ ቅድም የገባበት ላይ መልስ መግባልኝ። ለምንም ችግር የለውም። አሁን ጥያቄው ዓለምና ሞላው የኔ ነው አለ አይደለ እኮ መልሱ አይበላም ብያለሁኝ። አይበላም የሚለው ምክንያቴን ደግሞ ለማስረዳት እዛ ውስጥ እንድትገባልኝ። ዓለምና ሞላው የኔ ነው ለአንተ አልነገርም ተራበኝ አለ እኮ እግዚአብሔር እኮ ገብተህ ማሳየት አትችልም። ካልሆነ እኔ ራሴ ገብቼ እያነበብኩ ላስረዳህ። ግን ሁሉም ሰው እያየው እዛ ላይ የሚለውን ማሳየት ስለምፈልግ ነው። ችግር የለም ታሳየናለህ። አቡበከርን አቡኪ ክፈትለትና ቀጥል፣ እዛው ቀጥል አውራው። ከዛ ኢንሻአላህ ይምሩ ደግሞ ይቀጥላል። ኔክስት እሺ ቀጥል። እሺ ማን ነው? ተዋቸው። እሺ በመጀመሪያ ከቁጥር 8 እና ከ9 ጀምረህ መሄድ ይኖርብሃል። እሺ እኔ ከ9ኛው ስጀምር እኔ ማለት ነው። እሺ እኔ ግን ኮርማህን ከበረት በቃ አቁመው፣ እንቅስቃሴ አታደርግበት። እኔ ግን ኮርማህን ከበረት ፍየሎችህንም ከጎሮኖ የምፈልግ አይደለሁም ይላል። እሺ ስማ፣ እዚህ ጋር መጨረሻ ላይ የሚጠቀማቸውን ነጥቦችንም እያቸው። ከዛ የዱር አራዊት ሁሉ በሺ ተራራዎች ላይ ያለው እንስሳ የእኔ ነውና ይላል። ለሚፈልግ ያንን ሁሉ ማድረግ ይችል ነበር ነው ለማለት ነው። ሲቀጥል እኮ ስለዚህ ለምንድን ነው ኮርማዎቹ ምናምን የማይፈልጉ? የዱር እንስሳ ስላለው የዱር እንስሳው መብላት ይችላል።
አዳምጠኝ። አሁን እየጨረስኩልህ ልሂድ። አሁን ቀጥታ ወደ 12ኛው እየሄድኩ ነው። ከ9 ጀምሬ ወደ 14ኛው እየሄድኩ አሁን እኮ በጣም በግልጽ እንግዲህ 9ኛው ላይ የሚለውን እነግርሃለሁ። አይደለም ፍየል የዱር እንስሳ 10ኛው ላይ የሚለውን የዱር አራዊት ሁሉ እሺ ተራራዎች ላይ ያለው እንስሳ የኔ ነውና አለ። ቢፈልግ ከሱ ብቻ አይደለም ነው የሚፈልግ አለመሆኑን ላስረዳህ ነው። ስለዚህ ቢፈልግ ይበላል። 11ኛው ላይ ምናል በተራራዎች ያሉ ቢፈልግ ይበላል። አላስጨረስከኝም። 12ኛው ላይ ከደረስኩ በኋላ 12ኛው ላይ ደርሼ ከጨረስኩልህ በኋላ ልታጠፋው ትችላለህ። አሁን መልስ። ቆይ ጥያቄን መልሳ። ቢፈልግ ይበላል አይደል? ስላለመፈለጉና ስለማይበላ እኮ ላስረዳህ ነው። 12ኛው ላይ ያለው በጥያቄ ምልክት እንኳን እንዳስቀምጥ እፈልጋለሁን ማለት መጨረሻ ላይ የሚጠቀማትን አልፈልግም እኔ ለማለት እንደሆነ መረዳት የምትችልበት እፈልጋለሁኝ ወይ እኔ አልፈልግም ለማለት እፈልጋለሁኝ ብሎ የመጨረሻ ብሎ በጥያቄ ምልክት የሚያስቀምጠው አለመፈለጉን ለማስረዳት እንደሆነ። ኧረ ቆይ ኦርቶዶክስ ነው ፕሮቴስታንት አንተ? ሳልጨርስልህ አሁንም ግን 12ኛው ላይ ሳልደርስ ነው ያጠፋው። ምንድን ነው አንተ? ና ተመለስ። ቆይ እንግዲህ አሁን ተመልከቱት። ና ተዋቸው። ቆይ ሳሙኤል በቃ እሱ ቢዚ ከሆነ ነው። ቆይ ተዋቸው። ና ተመለስ። ኦርቶዶክስ ነው ፕሮቴስታንት? ኦርቶዶክስ ነው ፕሮቴስታንት? ኦርቶዶክስ ነኝ። እና ከኦርቶዶክስ መጽሐፍ ጥያቄ ምልክት ምናምን ያልከውን ፍልስፍና ታሳየኝ ጎበዝ። ክፈተውና እሺ ላሳይ። ያው ይህ የምትመለከተው የኦርቶዶክስ መጽሐፍ ነው። 81 አሃዱ ማለት ነው። ቀጥል። ያው እዚህ ጋር ታገኘዋለህ። 12 ያው ቀጥል። የሚቻቸው ፕሮቴስታንት ትጠጋላችሁ። ቀጥል። እያየሁት ነውና ብራብም 12ኛው ላይ ብራብም አልለምንህም ዓለም ሁሉ በመላው የእኔ ነውና። ለምንድን ነው የማይለምነው? የፍሪዳውን ስጋ አልበላም። ለምንድን ነው የማይለምነው? እሱ ፈጣሪ ነው። እሱ ፈጣሪ ነው፣ ሁሉንም የፈጠረ ነው። ቢፈልግ ኖሮ ማንንም መለመን አይችልም። ግን አይፈልግምና አልፈልግም። 13ኛው ላይ የሚለውን እየው አልፈልግም ነው። የቱ ጋር ነው 13ኛው አልፈልግም የሚለው? አልበላም እኮ ነው። 13ኛው ላይ የፍሪዳውንም ስጋ አልበላም፣ የፍየሉንም ደም አልጠጣም። እኔ እግዚአብሔር ምስጋና እኛ እኮ ይበላል እኮ አይደለም ያለው እኮ እንዴ? ቆይ ተፋርጎ ይበላል። ኢብራሂም ምንድን ነው ያለው? መጀመሪያ መብላቱ ጋር ራሱ እንመጣለን። ግን እኛ እኮ ይበላል አይበላም አይደለም፣ ቢፈልግ ይበላል ወይስ አይበላም ነው ሙግቱ። ዳይ ጥያቄ ምልክት ምናምን አለ። ከዚህ ጋር ጥያቄ ምልክት የሚል ነገር የለም። መጽሐፉ ተሳስቷል። ከዚህ ጋር ጥያቄ ምልክት ኢምራን ሰላም አለይኩም። ቆይ አንዴ ተዋቸው እንዳትተው። ወአለይኩም ሰላም ወረሕመቱላህ። እኔ የምለው ግን አብ ወልድ መንፈስ ቅዱስ ምግብ በልተው አያውቁም? ምን ምግብ በልተው አያውቁም? ጠላ ጠጥተው አያውቁም? አብ ወልድ መንፈስ ቅዱስ። ኧረ በደንብ ያውቃሉ፣ እየደጋገሙ ወይም ታሳየን አንዴ። እሺ ተዋቸው ጋር ነው ዝም ብዬ ላሳያችሁ። አይ ተዋቸውም፣ ይኸው ሁሉም አንድ ላይ አይወጣም። እሺ ወገናችን፣ እሺ ተዋቸው። ይሰማል? አይ ቃል በቃል እያየው እንዲሆነ ቅድም አይበሉም ስላለ እሱንም ማየት አለብን። ተዋቸው። አይ በቃ ሚወት አድርጓል። ዝም ብዬ ላሳያችሁ። እሺ ያጀማ ያው ሀሳቡ አሁን የተነሳው ሀሳብ አንድ ሁለት ነገር ንገራችሁ። መጀመሪያ የተነሳው ሀሳብ ላይ የእኛ ሙግት ምንድን ነው? እግዚአብሔር አምላክ እንዴ ቢሆን እንደዚህ ይናገራለሁ። እየተናገር ያለው ምንድን ነው? መስዋዕት የምታቀርቡ ከሆነ አቅርቡልኝ፣ ለእኔ እረዱልኝ፣ በሬ ምናምን አቅርቡልኝ። የማታቀርቡልኝ ከሆነ ግን እኔ ራሴ እበላቸዋለሁ። ለምን ምድር የራሴ ነው ብሎ እየተናገረ ነው ያለው እና ዛቻው ተገቢ አይደለም ብዬ አስባለሁ። ክብሩን ዝቅ ማድረግ ነው፣ ክብሩን ማዋረድ ነው። ኦኬ ለምን አምላክ ሀያል ነው አይደል? ሀያል ከሆነ እኔ ከራበኝ እኮ የእናንተ ምግብ አልፈልግም ባታቀርቡም ችግር የለውም ብሎ ሊናገር አይችልም። አንደኛ። ሁለተኛ ደግሞ በክርስትና አስተምሮ እኮ አምላክ ምድር ላይ እየመጣ ምግብ ይበላል። ያጀማ የሚበላው ምግብ ደግሞ ከይቅርታ ጋር በጣም እያዘንኩ ቢሆንም ወላሂ እላችኋለሁ እኔ ኢብራሂም አቡበከር ተደምረን ከምንበላው ምግብ እጥፍ ነው የሚበሉት። እኔ የሚበላው ምግብ አለ፣ ኢብራሂም የሚበላው ምግብ አለ፣ አቡበከር መብላት የሚችለው ምግብ አለ። ግን ከነሱ ከስላሴ መካ አንዱ አካል ብቻ የሶስታችን በአንድ ይበላል። ምንም ብንበላ ካላችሁ ይህን ደግሞ እርጎ፣ ማር፣ ጠላ፣ ወፍራም ዳቦ፣ በጣም ወፍራም ዳቦ፣ ከዛ በኋላ ስጋ ምግብ፣ እነዚህ ሁላ በልቷል በአንድ ጊዜ ማለት ነው። በአንድ ጊዜ ኢብራሂም ቆጥረህልኛል። ምን ምን ያልኳችሁ? ጠላ፣ እርጎ፣ ማር፣ ከዛ በኋላ ወይን እና ዳቦ እና ስጋም አለ መሰለኝ። ወፍራም ዳቦ፣ ወፍራም ዳቦ። አንዴ መዝግቡልኝ፣ አሁን መዝግቡልኝ።
መዝግቡልኝ እስኪ። ኢምራን ዋስቷል እናያለን። ኢብራሂም መዝግብ። ወፍራም ዳቦ ጻፍልኝ። ወፍራም ዳቦ ያልኩት አሳያለሁ። ወፍራም ዳቦ የሚለውን እሺ። ምን አልከኝ ብሮ? አይሰማም። ጥያቄ አለኝ። እሺ ጥያቄ ጠላ ማለት ጠላ እንዴ የት ነው ማለት የት ነው ጠላ የጠጡት? ይህን ማወቅ እፈልጋለሁ። ምክንያቱም ጠላ የሚባለው ነገር ኢትዮጵያ ውስጥ ነው ያለው እና የት እንደጠጡ ነው ማወቅ እፈልጋለሁ። እሱንም አንድ ላይ ብትነግረን ማለት ነው። እንግዲህ በድሮም ጊዜ ይኖር ይሆን አንድ እርስ በርስ ከምትቀባበሉ ከእኛ ጋር ደቤት እናድርግ አይሻልም? እሺ ሳሙኤል ጋር ላውራ። ችግር የለውም። ሳሙኤል ወገናችን ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ወገናችን፣ አሁን ላሳይ የፈለጉት ነገር መሰለህ። አንተ አምላክ ምግብ ብላ ብለህ ታስባለህ? አምላክ መለኮት ስለ ምግብ እንትን አይሉ ግን መጽሐፎቻቸው ላይ እንዳነበብኩት ከሆነ አምላኮቻችሁ ምድር ላይ መጥተው ወፍራም ዳቦና ጠላ በልተዋል፣ ጠጥተዋል። ወፍራም ዳቦ ታሳየኛለህ? በቃ ታሳየኛለህ። ሁለት ጥያቄ ልጠይቅህ። መጀመሪያ ይህን ላሳየህ ወገናችን፣ እጅ በእጅ እንሂድ። እሺ ከዛ ትጠይቀኛለህ። እያሳየሁ። እሺ ቀጥል አውራ። አይ ለምን መሰለህ? እሺ ቀጥል፣ ችግር የለውም አውራ። ሁለቱን ጥያቄዎችን ጠይቄ በዛው ታሳየኛለህ። እንደ ሀሳብ እንዲቀመጥ እንድትመልስልኝ ሳይሆን እንደ ሀሳብ እንዲቀመጥ አስፈላጊ ከሆነ ትመልስልኛለህ። ከርዕሱ ካልወጣ ቀጥል፣ ችግር የለውም። ከርዕሱ አልወጣም፣ እዚሁ ርዕስ ላይ ነኝ። አንደኛው ስለ ተውራት አንተ ጋር ያለውን አመለካከት እንድትነግረኝ ይፈልጋለሁ። በመጽሐፉ ታምናለህ ወይ? በቀደመው መጽሐፍ። ሁለተኛ ጥያቄ ደግሞ ስለ መስዋዕትና ስለ ደም ያለውን ትርጉም ምን ያህል ትረዳዋለህ የሚለውን ለማወቅ ይፈልጋለሁ። መስዋዕት ትርጉም ችግር የለውም። ጥሩ ጥያቄ ወገናችን፣ ተረዳኸው? እሺ ከዛ ቀጥልልኝ። እሺ መዝግብ ያለሁ ኢንሻላህ። ጥያቄዎችን በደንብ አድርገን እንመልሳለን። አሁን ግን ሙስሊም ካለማስረጃ ስለማያወራ ቃል በቃል የክርስቲያኖች አምላክ ወፍራም ዳቦ በላ ያለበትን ማስረጃ ላቅርብ። እሺ ከዛ አንተ ፍርዱን ለአንተ ተው፣ አልጠይቅህም። እኔ ያው ጥሩ ሰው ስለሆንክ አንተ ፍርዱን ለአእምሮ ተዋለሁኝ። ፊት ለፊት ያው በማስረጃ ነው። ፒዲኤፍ አይደለም፣ መጽሐፉ ይታያል። ጥንታዊ መጽሐፍ ነው። ሰይፈ ስላሴ ቤተክርስቲያን የቅዳሴ መጽሐፍ ነው። የምንቀድስበት መጽሐፍ ነው። እሺ የሚነበብ በየቀኑ መጽሐፉን ተመልከት። ሰይፈ ስላሴ ፔጅ 215 ሁላችሁም ተመልከቱ። ፔጅ 215 እሑድ ቀን የሚነበብ ነው። ኦኬ እንደዚህ ይነበባል። ከዚህ ልጀምርላችሁ። በሶስተኛውም ቀን አለ። በደንብ ተመልከቱ ያጀማ። ይብሮ እየበላ ነው እንግዲህ አልቻለም። እሺ በሶስተኛውም ቀን አጋዕዝተ ዓለም ስላሴ የአብርሃምን የልቦና ቆራጥነት የሰይጣንን ተንኮል አይተው ወደ አብርሃም ቤት ገቡ። እነማን? አጋዕዝተ ዓለም ስላሴ። ስላሴ ማለት የክርስቲያኖች አምላክ ሶስቱ ማለት ነው። አብ ወልድ መንፈስ ቅዱስ ሶስቱ ገቡ። ከእንቀጥል ችግር የለውም። እሺ በዚህ ጊዜ ሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ መጨረሻይቱ ዓለም ጣሉት። እነዚህም ስላሴ በእንግዳ ደም በአብርሃም ቤት ደጃፍ ተቀመጡ። አብርሃምን በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን፣ እንግዲህ አምላክ ናቸው፣ አረጋውያን 3 እንግዶች መጥተዋል። እንግዲህ አንቺ ፈጥነሽ እንጀራ ቁጠርልኝ፣ አንድ እንጀራ እና ወጡን፣ ጥሩውን ጠላ፣ መልካሙን ጠጅ አዘጋጂ። እኔ የወይን ፍሪዳ አርዳለኋት። እንግዲህ እንቁጠር ያጀማ። አንደኛ ምንድን ነው? ፈጥነሽ እንጀራ፣ ወጥ፣ ሁለት በልልኝ ኢብራሂም፣ 2 ከዛ ጥሩውን ጠላ፣ ጠላም አለ 3 ጠጅም አለ። የአላህ እንግዲህ አስካሪ መጠጥ በየአይነቱ ማለት ነው። እኔም የወይን ፍሪዳ ጥብስ ሊጠበስላቸው ነው። 4 እሺ 5 እሺ። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎ ቁጥር 6 ማሩን 7 እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዘ። ስለዚህ 7 ምግብ ተዘጋጅቷል እና እግራቸውን ታጠቡ። አምላክ ናቸው። እሺ ከዚህ በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ቡም። ያው ቅድም ብዬ ነበር አይደለ? ቅድም ካሳወሳችሁ ታላላቅ ዳቦ ስል እየቀለድኩ መስሎት ቆይ አንዴ ወገናችሁ አታቋርጠኝ፣ ከይቅርታ ጋር አታቋርጠኝ። ቅድም ሳወራ ታላቅ ዳቦ በልቷል ተጋግሮላቸዋል ስልህ ማስረጃ ታመጣለህ። ታላቅ ዳቦ የሚሆን ታሳኛለህ። ያው ቃል በቃል ያው ከዚህም በኋላ ይታያቸዋል ብዬ አስባለሁ። እንግዲህ ያው ቀረብ ብላ ውስጥ ትንሽ ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት ይላል። ስለዚህ 7 ነው 8 ኢብራሂም። ይሄ ሁላ ምግብ ቢላህ አለይኩም፣ ይሄ ሁላ ምግብ እንግዲህ እዚህ ጋር ያለውን 1000 ሰው ሊያበላ ይችላል። እንግዲህ ትንሽ ከበላ ማለት አስቡት። 7 ምግብ እርጎ አለ፣ ጠጅ አለ፣ ወላሃተ አለ፣ በሬ ታርዷል። ይሄ ሁላ ምግብ የተዘጋጀላቸው። ከዛ አብርሃም ይህን ከተናገረ በኋላ ወይኑን
ወይን ፍሪዳውን አርዶ ስጋውን የብልቱ አወጣ። በሬ አረድና ስጋውን ቆራረጠ። ከዚያም የታረደውን የወይፈን ስጋ በትከሻው ላይ አድርጎ ሄደ። ከዛ እግራቸውን ካጠባቸው ተመልከት። ከዚህም በኋላ ተነስተው ወደ ድንኳኑ ወደ አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረ። አብ ካጠበ በኋላ ወልድ መንፈስ ቅዱስ ታጥቦ ተገኘው። ስለዚህ መጀመሪያ ይሄን ሁላ ምግብ የአላህ ይሄ ሁላ ምግብ ካዘጋጀላቸው በኋላ እግራቸውን አጠበ። ከዛ በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀርቶ አቀረበላቸው እስኪጠግቡ። ቢላህ አሌይኩም አዳምጡ ወንድሞቼ እህቶቼ፣ እስኪጠግቡ ድረስ በሉ ጠጡ። እነማን ናቸው? የክርስቲያኖች አምላክ። የበሉት ምንድን ነው? 7 አይነት ምግብ፣ በሬ፣ አንድ ሙሉ በሬ፣ ትልቅ ዳቦ፣ እርጎ፣ አስካሪ በየአይነቱ፣ ጠጅም አለ፣ ወይንም አለ፣ ጠላም አለ። በየአይነቱ ነው የቀረበላቸው። አምላክ እንደዚህ አይነት ነገር ያደርጋል። ሲቀጥል አሁን ይሄ አምላክን ወደ መሳደብ አሁን ጥያቄ ግልጽ ነው። ይሄ አንድ አምላክን መሳደብ አይሆንም። ሁለተኛ ደግሞ አምላክ እንዴት ነው አበላሉ ለምን ከኛ ተለየ ነው? እንግዲህ ምድር ላይ መጣው አይደለ? በእነሱ አስተሳሰብ እኔ ይሄ ምግብ ቢላህ አለይኩም አንድ በሬ ማለት እኮ ሰርግ ይደግሳል እኮ አንድ በሬ። ግን የእነሱ አምላክ በአንድ ቀን ነው የበላው። በሬ እርጎም አለ፣ ደግሞ በሬ ብቻ አለ። 7 አስቆጥራችኋለሁ ቅድም 7 አይነት ምግብ ነው የበላው። ስለዚህ ወገናችን ሳሙኤል እውነት አምላኮች እንደዚህ ምግብ በጣም ይበላሉ ማለት ነው? ጥያቄ ነው። ማስረጃ አቅርቤያለሁ። እሺ ጸሐፊው ማን ነው? ቤተ ክርስቲያኒቱ። አይ ጸሐፊው ማን ነው? ተርጓሚ ከሆነ ቆምቡስ መልከ ገነት ይባላል። አባ ወልደ ጊዮርጊስ ነው ትርጉሙን አዘጋጀው። ይሄ መጽሐፍ ያሳተመው እሱ እኮ ወገናችን፣ እሱ እኮ የአንተ የቤት ስራ ነው። ይሄ ቤተ ክርስቲያኑ የምጸልይበት መጽሐፍ ነው፣ አቅርበናል። መጽሐፉ መካር ፈለገ ከሆነ እንግዲህ ካደው ያው የቅዳሴ መጽሐፍህን አታሃል። ሲቀጥል መናፍቅ ሆነሃል ማለት ነው። የመጽሐፍ ምክር ከሆነ መጀመሪያ አይ ስለ መካድ ስላለመካድ ሳይሆን መጀመሪያ የምታወራ የነበረው ስለ መጽሐፍ ቅዱስ ነበር። አሁን ስለ ድርሳናት መጣ። ያያቸው መጀመሪያ ቀደም የጠየቁ አይደለም ከስህተትና ከራይት ሳይሆን ይሄ ልክ ነው ልክ አይደለም ሳይሆን ግን እሺ አይ ወገናችን አንዴ ሳሙኤል ከይቅርታ ጋር ማለት ነው ክርክር እንዳይሆንብን እየተማመን እንምጣሽ ቃል በቃል። እሺ አሁን ያነበብኩልህ ላይ በሉ ይላል ወይስ አይልም? በሉ ይላል። አብረን እኮ እያነበብን ነበር። እሺ ምን ነው የበሉት? ትልቅ ዳቦ በልተዋል አይደለ? ዳቦ ጀምረ 7ቱንም የጠቀስከው ጠላም፣ ጠጅም፣ እርጎም እግራቸውን በልተዋል። እነዚህ ያደረጉት እነማን ናቸው? ስላሴዎች አይደለ? እነማን ናቸው? ስላሴዎች አምላኮች አይደለ? ስላሴ አምላክ ነው አይደለ እንዴ? ስላሴ አምላክ ነው አይደለ? አዎ። በቃ ስለዚህ አሁን አመሰግናለሁ። በቃ ይህ እንደዚህ ስንተማመን ደስ ይለናል ወገናችን። ስለዚህ አሁን ጥያቄ ምንድነው ለአንተ? እውነት አምላክ እንደዚህ አይነት ምግብ ይበላል በታስባለህ እስከሚጠገብ ድረስ? እሺ አንድ ነገር የምትረዳው ከሆነ ለክርክር ካልሆነ ማለት ነው። እሺ ቀጥል። መጽሐፍ ቅዱስ አለ አይደለ? ድርሳናቶች አሉ። ሲተነተኑ ተምሳሌታዊ ናቸው። ተምሳሌታዊነትን መረዳት የምትችል ከሆነ በሰውኛ ነው የቀረበው። ልክ ክርስቶስ ወደ ምድር እንደመጣው ማለት ነው። እናንተም አትቀበሉት፣ እኛ የምንቀበለው ልቀጥል ጨርሰሽ። እየገባኝ እንዴት ነው? ክርስቶስ ወደ ምድር ሲመጣ ለእኛ ደሙን ሲያፈስ ሲሰቀል ብለን የምናምነው ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ወደ ምድር መጥቶ ለእኛ ዋጋ የከፈለው ደሙን የከፈለልን በተምሳሌታዊ ነው። ፍጹም ሰው ሆኖ ሲመላለስ ማለት ነው። እነዛ ድርሳናትም ራሱ በሰውኛ እንዲገባን እንጂ ለምሳሌ ያ መጽሐፍ ሲጻፍ እንጀራ የሚባለው ነገር እነዛ ሰዎች ጋር የለም። ግን ደግሞ እኛ እንጀራ እንበላለን፣ እነሱ ዳቦ ነው የሚበሉት። እኛ እንዲገባን እንጀራ ተብሎ ተጻፈ። በዛ እንግል ተረዳው። ሳሙኤል እየገባኝ እንዲሆን ወገናችን ተባረክ። አሁን እየገባኝ ነው። ስለዚህ እንጀራ በሉ ሲባል ዳቦ በሉ ማለት ነው። እንደዛ እያልከኝ ያለው በሰዓቱ አብርሃም የነበረበት ቦታ ላይ የሚመገቡት አሁን ኢትዮጵያውያን ቋሚ ምግባችን እንጀራ ነው አይደለ? የእነሱ ደግሞ ቋሚ ምግባቸው በነበረው እንድንማርበት ዘንድ ተጻፈ። መጽሐፍ ቅዱሱ ላይ ይላል እንማርበት ዘንድ ተጻፈ። ስለዚህ ሳሙኤል አሁን ገባኝ። አንግል ነው እንጂ የሚሰጠን። አንድ ወገናችን፣ ስለዚህ እያልከኝ ያለኸው ዳቦ በሉ ሲባል እኮ እንጀራ በሉ ሲባል አሁን እንጀራ ሳይሆን በድሮ ጊዜ የነበረውን እንጀራ ነው ማለት በእነሱ ሀገር ያለውን
አይደለ? እንዳልከው ትልቅ እየዳቦም ሊሆን ይችላል። ግን በልተዋል አይደለ? ግን በልተዋል። ዋናው ተበልቷል። ምግቡ አይደለ? ዋናው እሱ ነው ተብሎ ከፈለጉ ቂጣ ይብሉ፣ ከፈለጉ ፍርፍር ይብሉ፣ ከፈለጉ ጨጨብሳ ችግር የፈለጉትን ይብሉ። ግን በልተዋል አይደለ? ዋናው መጥተው በልተዋል አይደለ? መጽሐፍ ቅዱሱ ላይ ሳይሆን እንዳልኩ ይሄ የፈለግ ታመሰግናለህ። ጨረስን እኮ ሳሙኤል። ሀሳቤን ስማኝ፣ ሰምቼ ኢምሮ አንድ ያፎ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ እሺ፣ አሳየኝ። ራሷን የጠቀሰልን ትልቁ ዳቦ ብቻ ነው የቀረው እዚህ እንጂ አጠቃላይ ሁሉ ነገር አለ። አሁን ተመልክተህ ከሆነ ዘፍጥረት ምዕራፍ 18 ስላሴ ብሎ የሚጠቅስ ከሆነ አሳየኝ። ያው አብርሃምም ወደ ድንኳን ወደ ሳራ ሰላም አለይኩም አፋን ሪፖርት የታየ ስለሆነ ኮፕሊክ ታብታብ እናድርግ እንጂ ታች ያለን ልጆች ኮሜንት እናቆም ወይም ለአንድ ደቂቃ ኮሜንቱ ይዘጋ። ሪፖርት እያሳየ ስለሆነ አቡኪ አፋን ሪፖርት እያሳየ ነው። ሪፖርት እያሳየ ነው እና ሪፖርት ደግሞ እያደረገ ብሌ ነው ውጭ አስወጣት ብሌ ነው። ሪፖርት እየታየ ነው ሲሪየስ እና ኮፒ ሊንክ ይዘረግፈናል። ቀጥሉ አፎን። እሺ አቡኪ አለ ራሱ ይምሮ ያሳየው ነገር ዘፍጥረት ምዕራፍ 18 ከቁጥር 6 ጀምሮ ትመለከተው። አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባ አለ። 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሺውም እንጎቻም አድርጊው አላት አለ። አብርሃም ወደ ላሞቹ ሮጦ እጅግ የሰባ ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጀው ዘንድም ተቻኮላል። ማለትም ያው ፏፏ አድርጎ ሊታረድ ነው ማለት ነው። ከዛ እርጎና ወተትም ያዘጋጀውንም ጥጃ አመጣለ፣ በፊታቸውም አቀረበ። እርሱም ምናም ብሎ ያስቀምጣል፣ ቆሞ ያያቸው ነበር ምናም ብሎ ያስቀምጣል። እና ማናቸው እነዚህ አካላቶች ሲባል ያው የምትመለከቱት በቀትር ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለታል። ከዛ ያ ትንታኔውን እንግዲህ ገድል ምናምን ብለህ የምታናንቀው አይደለም ነው። እዚህም ጋር ያለ ነው። ገድሉ ላይ ብቻ ሁላ ቢኖር ምንም ችግር የለውም። ትልቁ ዳቦ ብቻ ነው የተጨመረው። ሳሚ ከመቀጠለ በፊት ወገን ያልኩ ሳሚ አንዴ አቡኪ አሁን ያሳየህ ላይ ማለት ነው። አምላክ ምግብ እየበላ ነው አይደለ? በቃ አሁን ምን እናድርግ መሰለህ አቡኪ፣ ይሄን ርዕስ ልጁ ጋር አውሩበትና ይዘጋ። አሁን ያሳየህ ምንድን ነው? አንተ አምላክ ምግብ ሲበላ ነው። አሁን ቀጣይ ደግሞ የምናየው ምንድን ነው? አምላክ ሲበላ፣ አምላክ እንደ ባቄላ ሲበላ ደግሞ እናያለን። ባቄላ ሆኖ ሲበላ። አሁን አቡኪ ይህን ጨርስልኝ መጀመሪያ። እና ሳሙኤል ምን ትላለህ? ያው ባይብል ላይ ነው ያሳየው ዘፍጥረት ምዕራፍ 18 ላይ። አልጨረስኩም። እግዚአብሔር ተገለጠለት ሀሳቡን እግዚአብሔር ተገለጠለት። ከዛስ ወደ እሱ ጋር እንግድነት በምሳሌ የመጡት እነማን ናቸው? እሱን አይኑ ሲከፈት ምናምን ያለውን ነገርም አብረህ ጥቀሰውና መጽሐፉን ይኸውልህ። እንኳን እናንተ እኛም ሃይማኖት ውስጥ ያለነው ራሱ ለመተርጎም ትንሽ ከበድ ይላል። ስለ ደግሞ ስትረዳው ትረዳዋለህ ነው ዋናው ነገር። ትርጓሜም እንደዛ ብሎ ነው የሚያስቀምጠው። በቃ ችግር የለውም። ብቻኛ የተመለከትነው ነገር አምላክ እንደበላ ነው። አሁን ደግሞ ልክ እንዳሉ ደግሞ ሌላ ደግሞ አለ። አሁን አምላክን እንደ እንቁ ደግሞ የተበላበት ቦታ አለ ደግሞ ያሳይ። እንግዲህ ኮንክሉዥን ነው። አታምንም? የቀደሙ ጋር ልምጣለህ። ስለ ምሳሌ አታምንም? ምሳሌ እንረዳ በእኛ መንገድ እኮ ምሳሌ አነጋገር አለ ያለበት ቦታ አለ። ምሳሌ አነጋገር ሳይሆን አይደለም፣ እንደዛ ሳይሆን ለሰው ልጅ ሲቀርብ ቅድምን ብያለሁ። ክርስቶስ ጋር አሁንም አትውሰደኝ እና ነግሬሃለሁ አይደለ? ሲመጣ እኛ በምንረዳውና በእኛ አእምሮ መጠን ነው የመጣው። ምክንያቱም ነፃ ፈቃድ ሰጥቶናል መድኃኒዓለም። መድኃኒዓለም የፈጠረን ቃል የሚባለው ቃል ማለት ክርስቶስ ነው። በእኛ ክርስቶስ ማለት ይህን ዓለም የሰራ ነው። ቆይ ርዕሱን እናሰፋለን። እንመጣበታል። ርዕስ እንዳይቀየር ነው ሳሙኤል። እኛም እኮ ተስማምታ ምሳሌ አናገር እንዳለን እናውቃለን። ግን አሁን ያንተ ምሳሌ አናገር ምንድን ነው? እንጀራ ሲባል እንጀራ አሁን በነሱ ጊዜ ስላልነበር ዳቦ ማድረጋን በቃ። ስለዚህ የክርስቲያኖች አምላክ ስላሴዎች መጥተው አብርሃም ቤት ትልቅ ዳቦና ጠላ፣ ጠጅ፣ እርጎ ጠጥተዋል፣ በልተዋል። እናመሰግናለን። አሁን ሳሙኤል ይሄ ይብሉ፣ በቃ ችግር የለም ፈቅጄላቸዋል፣ ይብሉ። ግን አሁን እኔ ግራ የገባኝ ነገር አምላክ ይበላል። ምን ትላለህ? አምላክ እንደ ቆሎ ተበልቷል። ሳሙኤል ይህንንም ሳነግባባ ነው ያለፍነው። ልስማ በቃ እሺ። አሁን ይሄ እንግዲህ አምላክ ከተበላ እንግዲህ አስበው፣ ሆድ ዕቃ ውስጥ ገብቶ ኢብራሂም ቅድም ቆሎ ሲበላ ነበር አይቼዋለሁ። እንደ ኢብራሂም እንደ ቆሎ ሲበላ አምላክ አስቡት። አሁን ማስረጃ ላቅርብ አትልቁ። ቅርጥፍ ተደርጎ ሲበላ ተበልቷል። ቅርጥፍ ተደርጎ ከዛ ደግሞ ሆድ ውስጥ ብዙ ጊዜ ቆይቷል። ወረበል ኢብራሂም እንደ ቆሎ የተበላ ማስረጃ እናቅርብ። ከገዛ መጽሐፋችሁ ዳቦን የበላው እሺ፣ ያው ነው። ያው ይሄ መጽሐፍ ይታያል። ገድለ ዘርአ ብሩክ ነው። ድርሳናትን ለመተርጎም አባቴ ይኸውልህ፣ ድርሳናትን ለመተርጎም
ተርጉመው ራሳቸው ጋር ቀርበህ እንጂ መጽሐፍ ቅዱስ ጋር እናውራ። ይኸውልህ ተርጉመው እኮ ሰጠን አባቶቻችንማ። ቆይ አንድ ሳሙኤል አባቶቻችንማ ግዕዘኛውን አንድ አዳምጠኝማ። ቤተክርስቲያኒቱ እኮ በብፁዕ ቅዱስ ሊቀ ጳጳስ ዘኢትዮጵያ ወእጨጌ ዘእንበረከከ አቡነ ጳውሎስ ጊዜ እኮ መጽሐፏን አርማ መርምራ ግዕዙን በዚህ በኩል አድርጋ ለማጣሪያ ብላ አማርኛው እዚህ ጋር አድርጋ አሳተመች እኮ እንዲገባን ብላ ማለት መጀመሪያ እናንብበው፣ ከዛ ትፈታልኛለህ። እንደዛ ማድረግ ያለብን። እሺ አሁን እንመልከት። ያው ይሄ መጽሐፍ በቤተ ክርስቲያን የታተመ መጽሐፍ ነው፣ የሚቀበሉት መጽሐፍ ነው። እሺ ፔጅ 104 ላይ ተመልከቱ። እንደዚህ ይላል በአብ ወልድ መንፈስ አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ አንድ የሚሉት አድርገው ቅዱስም አምነን ጥምቀት በገባ በሰባተኛው ቀን ብፁዕ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተ ክርስቲያን ሲያጥኑ በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። በደንብ አዳምጡ። ሰውየው ቤተ ክርስቲያን ሲያጸዳ ምን አገኘ? 3 ዕንቁዎች፣ 3 ባቄላ የሚመስሉ ነገሮች፣ ባቄላ ነገር አገኘ። እሺ ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎች ባገኘ ጊዜ እጅግ ደስ አለው። የሚያምሩ ባቄላዎች ናቸው አለ። ከዛሳ ባገኛቸው ጊዜ አንስቶ ያ ዋጣቸው። ወይኔ ካሜራ የሚላርገው ይታያቸው ኋላ ዋጣቸው፣ አንስቶ ዋጣቸው። እንግዲህ ተመልከቱ። ስለዚህ ሰውየው 3 ዕንቁ አንስቶ በላ። አሁን የተበላው ማን እንደሆነ እናያለን። እሺ 3ቱም ዕንቁዎች ማንን ያዋጣው? ማንን ያዋጣው? የዋጣው ማን ነው? አልገባኝም። የዋጣው 3 ዕንቁ እናያቸዋለን ማን እንደሆነ፣ ይጣራሉ መጨረሻ ላይ ማን እንደሆነ። ግን አሁን እዚህ ጋር ማወቅ ያለብህ ኢብራሂም ምንድን ነው? ዘርአ ብሩክ በቤተ ክርስቲያን ታላቅ አባት ምን አደረገ? የሆነ 3 ባቄላ አንስቶ ወጧል። እሺ 3 ባቄላዎች አንስቶ ወጧል። ባቄላዎቹ እነማን ናቸው? እናያቸዋለን፣ እንመረምራቸዋለን በኋላ። በማን ትእዛዝ? ከላይ በእግዚአብሔር ትእዛዝ። እሱንም ጎል አድርገው። በእግዚአብሔር አንብቤ ያለሁ በእግዚአብሔር ትእዛዝ። ትክክል ነህ። ተባረክ ወገናችን፣ የእግዚአብሔር ቃል እያሰማህን ያለሁ። እንቀጥል። ባገኛቸው ጊዜ አንስቶ ዋጣቸው። 3ቱም ዕንቁዎች በሆዱ ውስጥ ብዙ ቀን ቆዩ። በጨጓራ ውስጥ ብዙ ቀን ቆይቷል። እሺ ከዛሳ ያም ጻድቅ አባታችን በሆዱ ውስጥ ያሉት 3 ዕንቁዎች ሚስጥር ሳያውቅ ብዙ ጊዜ ቆየ። አልገባውም። በቃ አንደኛ አሁን ኢብራሂም አልገባውም አይደለ? ባቄላው ምን እንደሆነ እሱን ሰውዬው ሳይገባ ብዙ ቀን ቆየ። ከዛሳ እነዚያ አናቁ ስጋውን ነፍሱን ያነጹ ዘንድ ስጋውን ማደሪያ አደረጉ። ከዚህም በኋላ በብዙ ቀን የ3ቱ ዕንቁዎች ሚስጥር ተገለጠለት። አሁን መልሱ እዚህ ጋር ነው ያለው። ምርመራው አለቀ እዚህ ጋር። እኒህ ያዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ሰማችሁ ቅዱሳን? ምንድን ያለው? እኒህ ያወጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ታዲያ ምንድን ናቸው? ያጀማ ምንድን ናቸው? እንመልከት። እነዚያ 3 ዕንቁዎች የተባሉት 3ቱ አካል ስላሴ ርፍ አምላክ ናቸው። ስላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካላት ስላሴ ናቸው አለ። እንዴ ይምራን፣ ያው እሺ ጥያቄ፣ በንጽሕት ድንግል ማርያም 3ቱ አካላት አድረዋል እንዴ? እንግዲህ አንዱን ያደረው እንደምናውቀው 3ቱ አላደሩ። እሺ ሌላ ልጨምርልህ። የክርስቶስን ስጋና ደም እንበላለን። አይ በዚህ እንዲጨምረው ነው የሚጨምር። አይ ቆይ እሱም ላይ ይመጣለን። አልጨረስኩም። እሺ አሁን ስለዚህ አሁን ስላሴዎች ናቸው አብ ወልድ መንፈስ ቅዱስን የበላው ነው እያልከኝ ያለው? መጽሐፉን ነው ያለው። የእግዚአብሔር ቃል የቤተ ክርስቲያን መጽሐፍ ነው ያለው። አይደለሁም። ያው አየሁ እኮ ኢብራሂም። ደግሞ አሁን ግራ የገባህ ነገር መሰላችሁ አጀማ? ቅድም አምላክ በላ ተባለ። አምላክ 7 አይነት ምግብ አንድ ሰው የሚበላው ምግብ በላ ተባለ። በሬ በላ ተባለ። ችግር የለውም ማለት ተቀበል ነው በቃ። ግን እዚህ ጋር ከአእምሮ በላይ የሆነ ነገር አገኘን። እሱ ምንድን ነው? አምላክ በሰው ጨጓራ ገባ ነው። አሁን ሳሙኤል ለአንተ ጥያቄዎች አሉኝ። የመጀመሪያው ጥያቄ ምንድን ነው? በምኑ አስወጣቸው ነው? እንደምናውቀው እንደተናገሩ ወንጌል ላይ ምንድን ነው ያለው? በአፌ ገባ በጽዳጅ መልክ ይወጣ ብሏል ኢየሱስ። ስለዚህ ጥያቄያችን ምንድን ነው? እኛ ዘርአ ብሩክ ቅዱስ የቤተ ክርስቲያን አባት እነዛን ስላሴዎች አምላኮችን በምኑ አስወጣቸው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ እውነት አምላክ እንደ ባቄላ ይበላል? እባክህ መልስልኝ ወገናችን። ሳሙኤል እየመለስልኝ። እሺ አይ ለመልስ ሳይሆን አሁንም ትርጓሜ ጋር መጽሐፍ ቅዱስ ከሄደ ፍታው ወይ ደግሞ አባቶችን ጠይቅ። እንደዚህ ቃል በቃል እሺ አንተ አታውቀውም። መጀመሪያ መልሶ ወገናችን አይደለም ሳሙኤል ይመሰላል። ይገባኛል። እኔ ብነግርህ አስረዳኝ ከገባህ። አይገባችሁም። ስለዚህ አንተ ገብቶሃል፣ ግን ለሰው ማስረዳት አችልም ማለት ነው። ስለዚህ በተዘዋዋሪ አልገባህም እያልከን ያለ ሳሙኤል ችግሩን መሰለህ አንድ ነገር። እሺ አውራና አውራለሁ፣ ችግር የለውም። እሺ ሙሉን ከተረዳኸው እሱ የበላበት ተምሳሌት አይስል እኮ አንተ ምሳሌ ምናምን እያላችሁ እያለገጣችሁ ስላለ ነው እንጂ ተምሳሌታይ እንዴት እንደምትረዱት አላውቅም።
ሰላም መጽሐፍ ቅዱስ ላይ የተቀመጠን ነገር ወይስ ሚካኤል አንዴ የሚታል አንዴ ይምራን ክፈትልኝ እባክህ። ተምሳሌቱን አንዴ ማየት ስለፈለኩ። ሳሙኤል አንዴ ከይቅርታ ጋር ማለት ነው። አሁን አንተ ተምሳሌት እንደሆነ እናውቃለን። ምሳሌ ነገር አሉ። ግን እዚህ ጋር እኮ መጽሐፉ በማያሻማ ቃል ያው እነዚህ የበላቸው በእንቁዎች ተመሰሉ እንጂ እንቁዎች አይደሉም ስላሴዎች ናቸው አለ። የተበሉት ባቄላዎች ባቄላ መሰሉ እንጂ አምላክ ናቸው አለ። መጀመሪያ ጥያቄ መልስልኛል። ጥያቄውን መጀመሪያ መልስልኝ ወገናችን። መጀመሪያ አንተ መልስልኝ። ከተረዳኸኝ ገብተዋል ያልከኝ አይደለ? እሺ ገብቶኛል። ለአንተ ለማስረዳት ደግሞ ልጠይቅህ፣ ስትመልስልኝ አስረዳሃለሁ። እሺ ቁርአን ላይ አድርገናል የሚለው ቆይ ቁርአን ላይ ወገናችን አንድ ነው ትላላችሁ አይደል? ቆይ እመልስልሃለሁ። ለምንድን ነው እንደዛ የሚለው? እሱን ብቻ መልስልኝና ወላሂ እመልስልሃለሁ። ችግር በጣም ቀላል ጥያቄ ወገናችን ሳሙኤል። ቆይ አንዴ ወገናችን እሺ ሳሙኤል ረጋበል። አዎ ግን እንዴ መሰለህ አሁን ያለው የሙስሊም ቤት ነው። የሙስሊም ርዕስ አንቃየም መዝለል የሚባል ነገር የለም። አሁን ክርስትና ላይ እንጨርስና ከዛ ወላሂ በጣም ደስ እያለኝ በጣም ደስ የሚል ርዕስ ነው። በደንብ አድርገን ኢብራሂም ወንድም ያውኪም አለ በደንብ አድርገን እናስረዳለን። እሺ አታስብ። አሁን ግን እዚህ ጋር እባክህን ጥያቄያችንን መልስልን። አምላክ የምትለው አካል እንዴ ብሎ እንደ ባቄላ ይበላል? አሁን እኔን ኢምራን የምጠራኝ እንደ ባቄላ ወደሚበላ አምላክ ነው? እንደ ባቄላ የሚዋጥ አምላክ እኔ አንስቼም ዝቅ የሚበላውን አምላክ ነው እንደ መልክ እየጠራኸኝ ያለው ወገናችን? መልስልኝ። በጣም አጠራጣሪ ክርስትና ውድቅ የሚያደርግ ነገር ነው። አዎ አይ ውድቅ አያደርግም። አሁን ያልከው መለኮት በእኔና በአንተ ሚዛን የሚመዘን አይደለም። እሺ ሳሙኤል አንዴ በሚበላ በሚጠጣ ይኸውልህ በላ ወይም ተበላ በሚባል ነገሮች የምታሳንሰውና አላቂ ነገር አድርጋ አትውሰደው። እሺ በቃ ጥያቄውን ቀላግልህና ችግር የለው በቃ ጥያቄውን ቀላግልህ። መልሴ ምናልባት ካልገባህ እንግዲህ አልመለስክም እኮ መልስን አላውቅም እኮ ነው ያልከው። አንዴ ቆይ እንዲገባ ሳሙኤል አቋረጥከኝ። እሺ አስቀጥልሃል። አንድ አጠር አድርጌ ልጠይቅህ። እሺ የምታመልከው አምላክ እንደ ባቄላ ይበላል አይበላም? እንደ ባቄላም እንደ ስጋም እንደፈለግከው ይበላል፣ ግን የምትበላበት ሰዓትህ ይወስነዋል። እሺ አመሰግናለሁ። ጨርሻለሁ። ተመልሶ እኔ ደግሞ ጥያቄ አለኝ እዛ ላይ እና በጣም አንዴ ክፈትልኝ አንዴ እዛው ጋር ልጠይቅ ነው። ከዚህ መጽሐፍ ላይ በጣም ስለገረመኝ ነው። ኢብራሂም ግን እኔ ጨርሻለሁኝ። ሳሙኤል ለአንተ አንድ ምክር አለኝ። እንደ ባቄላ እንደ ቆሎ አንስቼ የምዝቀውን አምላክ አላመልክም። ካለበት ጨለማ ውጣ። ጨርሻለሁ። ኢብራሂም ቀጥል። እዛች ጋር እኔ አሁን በጣም ይገርምህ እንዳነበዋለኛ እነኚህ የዋጣቸው እንቁዎች ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ አለ። እነዚህ ሶስት እንቁዎች የተባሉት ሶስቱ አካላት ስላሴ በንጽሕት ድንግል ማርያም እንዳደሩ አለ። ይቅርታ ሳሙኤል፣ በንጽሕት ድንግል ማርያም ያደሩት ስላሴዎች ናቸው ወይስ ወልድ ነው? ተጸልሎላት ነው። ይህን እኮ ለመረዳት እናንተ ራሱ ከእናንተ አይዲዮሎጂ መውጣትና ስለ መለኮት መረዳት አለባቸው። ለዛ ነው ብለህ ቅድም የጠየኩ ስለ ተውራት እንዴት ነው አመለካከት፣ ስለ ደም እንዴት ነው አመለካከት ያልኩ። ቆይ ሳይሆን ጠየቅ። ኧረ ቆይ እንደዛ አካል የሚባል ነገር ታውቃለህ? አካል ፐርሰን አንድ ወልድ አንድ ፐርሰን ነው። መንፈስ ቅዱስ አንድ ፐርሰን ነው። አዎ እሺ። ስላሴ ስንት ፐርሰን ነው? 3% ነው በአካል አይደለም። እንደዛ አይደለም በአካል ይኸውልህ፣ ስላሴ በአካል ስንት ፐርሰንት ነው? ስላሴ አምላክነት ሶስትነትን ለመረዳት አሁንም እኮ እየመለስኩ ወደ ይኸውልህ እኔ ወደ መመልስልህ ታመጣኝና ተመልስ ታቆርጠኛለህ። እኔ ጥያቄ እሺ ቆይ አንዴ አቁም። አንዴ ሚዩት አድርግ አንተ። ሌላ ሰው ጋር ልቀጥል። ሚካኤል አለ ማነው? ጥቁር ሰው ይቅርታ፣ ጥቁር ሰው ትቀድማለህ። አቤት አቤት፣ ሰላም ነህ? ጥቁር ሰው አለ። ቆይ አንዴ ሚካኤል አንዴ። ሰላም ነው ወይ? ጥቁር ሰው አለን። እኔ የምልህ ሰላም ነው። ማርያም ውስጥ 3 አካላት ነው ያደሩት? አንድ አካል ነው ያደረው በዚህ በአሁኑ መጽሐፍ መሰረት? ያው እኔ በማምነው በመጽሐፍ ሳይሆን እኔ ያንን መጽሐፍ አላምንም። ገድልን አላምንም። ገድልን እሺ ተዋ፣ እንደዛ ብላ አታጣጥልባቸው። በመጽሐፍ ቅዱስ ያው ልጅ ገድል ክርስቶስ ኢየሱስ ነው ያለው። የሰው መጽሐፍ
ገድላ ገድል አይባልም። ብዙ ገድል ስለሆነ ነው ገድላ ገድል ያልኩት። ረሱትና እንስማዋ። እሺ አይ የሰው ማጣጠል አግባብ አለን። እሺ አሁን ጥያቄው ነው እያጣጣልኩ እንደ ክርስትና ነው። እሺ እንደ ክርስትና ሶስት አካላት በማርያም ውስጥ አድረዋል የሚለው አስተምሮ ትክክል ነው? አላደረም። ሶስት አካል አላደረም። እሺ አመሰግናለሁ። አንዴ ሚካኤልንም ልጠይቀው፣ ከዛ ትቀጥላለህ። ወይ አቡኪ ካለ ወይ ኢምራን ካላችሁ ሀሳብ ትቀጥላላችሁ። ሚካኤል አለን። አሁን ኢምራን ባሳየን መጽሐፍ ላይ ሶስት አካላት ማርያም ማህፀን ውስጥ አድረዋል ይለናል። ትክክል ነው? የትኛው መጽሐፍ አላየሁትም ይብርዬ። እሺ ኢምራን ክፈትለትና አሳየውና። እኔ ካቶሊክ ነኝ፣ በገድል አላምንም። በቃ እሺ በቃ እሺ። ስለዚህ ቆይ ስላሴነት የጀመርነው ጋር እናወራ። በቃ ሁለቱም ከዚህ አይዲዮሎጂ ውጭ ናቸው። እሺ አንዴ ግን እዚህ ጋር ማለት ነው ፕሊዝ አትደራረቡሽ። በአላ ስነ ስርዓት ተማሩ። አንድ ሰው ሲያወራ አትደራረቡሽ። አንዴ ሚካኤል መጽሐፌን ትቀበላለህ? መጽሐፌን ትቀበላለህ? ቆይ እዚህ ከኢብራሂም ጋር ልጨርስ። አንዴ የሆነ ጥያቄ ጠይቆኝ ነበር። እሺ ወይ ምርዬ መጽሐፌን ትቀበላለህ? ወይ እየቀለድክ ነው እንዲ ያለህ ወገናችን? እየመለስኩልህ ነው ጥያቄን። መጽሐፈ ሄኖክን ትቀበላለህ ወይስ አትቀበልም? ላለሁ። እሺ ትቀበላለህ። እሺ እንደዛ ከሆነ ስምህ ሚካኤል ነው አይደለ? አሁን ቲክቶክ ላይ ያደረገው ስም መጽሐፈ ሄኖክ ላይ ሚካኤል እንትና አምላክ አበሳጨው፣ አምላክን አይወድም ሚካኤል፣ የአምላክ ጠላት ነው። ምን ትላለህ? ያጀማ አይ ካቶሊክ ነኝ ብለዋል፣ አያምንበትም። ለሱ ተርጉሟለሁ። መጽሐፍ ሄኖክ መጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ ነው ያቀረበለት ምናምን እኮ ገባ እሱ። አሁን መጽሐፍ ቅዱስ በዚህ አላም ሳሙኤል እያንተ እኮ እሺ፣ እዚህ ጋር ኦርቶዶክስ ካቶሊክ እና ፕሮቴስታንት አንድ ነገር ላውራ። መጽሐፍ ቅዱስ ላይ ያለን አይዲዮሎጂ ልክ ሳሙኤል ስተረኛ አይደለም ወገን። አንዴ ጁን ታደርግልኛለህ? ቆይ አንዴ ሳሙኤል ፕሊስ፣ ጥሩ ሰው ነህ አንተ፣ ግን አንዴ በአላህ ከይቅርታ ጋር እሺ፣ አንዴ ላውራና ትቀጥላለህ። ተባረክ። አሁን ወገናችን ሚካኤል ካቶሊክ ነው፣ መጽሐፍ ሄኖክን እቀበላለሁ ብሏል። መጽሐፍ ሄኖክ መጽሐፍ ቅዱስ ነው። ስሙ ኢብራሂም፣ ስሙ ምንድን ነው የሚለው? ሚካኤል ነው አይደለ? ይታያል እዚህ ጋር ሚካኤል ነው የሚለው። ሚካኤል እንደ አምላክ የምታየው መልአክ በመጽሐፍ ቅዱስ መሰረት አምላክን አይወድም፣ አምላክ ያበሳጨዋል እያልኩ ያለሁት። ማስረጃ ደግሞ ላቅርቢያው መጽሐፍ ቅዱስ ያው ተመልከት። ሁላችሁም እንደዚህ ይላል ምዕራፍ 19 ላይ ማለት ቢታያቸው ብዬ አስባለሁ። እስኪ በዚያችም ቀን ቅዱስ ሚካኤል የመንፈስ ቅዱስ እውቀቱ ወደ ሐዘን ይወስደኛል ያበሳጨኛል ብሎ ለቅዱስ ሩፋኤል መለሰለታል። ተናጋሪ ማን? ሚካኤል መንፈስ ቅዱስ ያበሳጨኛል ወደ ሐዘን ይወስደኛል። መንፈስ ቅዱስ በክርስትና አምላክ ነው እንደምናውቀው። አሁን ጥያቄያችን ለሚካኤል ምንድን ነው? ወገናችን ሚካኤል እውነት መልአኩ ሚካኤል አምላክ ያበሳጨዋል? አምላክ ወደ ሐዘን ያስገባዋል? ጥያቄ ይመልስልኝ። ወይም ስምህን ቀይረህና? አዎ ኮሜንት። ኧረ አይበሳጨውም፣ እንደዛ የሚል የለም እኮ። ያው አይኔ በሳጨዋል የሚል አለ። አይኔ ነው። ኧረ እግዚአብሔር ያበሳጨዋል የሚል የለም። በእናትህ ወላሂ አለ። ቆይ እሺ፣ አንዴ ኢብራሂም በሌላ አካውንት አስገባኝም። አንዴ ሞባይል ልቀይር። ኢብራሂም እሺ፣ ናሽ እስከዛ ልቀጥል። አሁን አንዴ ማውራት ትችላለህ፣ እንደፈለግ ማድረግ ትችላለህ። ምን መሰለህ ኮሜንቱ ልዝጋው ለአንድ ደቂቃ ብሮ፣ ለአንድ ደቂቃ ኮሜንቱ ይዘጋና ኮፕሊክ ናርክ ሪፖርት ይታያል። በጣም እየተቆራረጠ አቡኪ አለ። ጥያቄ አለኝ ብጠይቅ ደስ ይለኛል። መጽሐፍ ብዙ ጉድ አለው እኮ ብዙ ጉድ አለው። ተመለስክ? ምሮ ይጨርስና ቀጥል። ያሁኑ አሁን ይታያል።
እኮ እግዚአብሔር ያበሳጨኛል የሚል የታለ? እሺ አንድ አንብብልኝ። በዚያችም ቀን ቅዱስ ሚካኤል የመንፈስ ቅዱስ እውቀቱ ወደ ሐዘን ይወስደኛል ያበሰጨኛል ብሎ ለቅዱስ ሩፋኤል መለሰ። እሺ መንፈስ ቅዱስ አምላክ ነው አይደለም እኮ አሁን እዚህ ጋር እግዚአብሔር ሚላለ መንፈስ ቅዱስ አምላክ ነው አይደለም? የአምላክ አካል ነው። ልክ ነው። አምላክ ነው እንጂ ራሱ የአምላክ አካል ነው። መንፈስ ቅዱስ አምላክ አይደለም? አምላክ ነው። በቃ አምላክ ነው። ልክ ነው። ፈጣሪ ነው። እሺ አምላክ ከሆነ መንፈስ ቅዱስ ምን አለ እዚህ ጋር? ሚካኤል ምን አለ? አምላክ ያበሳጨኛል። ቆይ መጽሐፍ ቅዱስ እኮ አንድምታ አለው እኮ ወንድም ይምራል። ዝም ብሎ በራስህ የምትረጉመው ነገር አይደለም። እሺ ተርጉምልኝ እኮ አንድምታ ላይ ሄደክ ይኸው የዚህኛውን አንድምታ የዚህኛውን ትርጓሜ አንድምታ ላይ ይኸው። እሺ አንተ መልሱ የለህም? እኔ የለኝም። እኔ መጽሐፍ ቅዱስ የመተርጎም ችሎታ የለኝም። አንድምታ ላይ ግን ሲቀር መልሱን ታገኘዋለህ። ሚካኤል የትኛውም መንፈስ አያበሳጨውም። የእግዚአብሔር መንፈስ ግን ያ ምን ትርጓሜ አለው? መጽሐፍ ቅዱስን ያው አንደኛ ነገር አንተ ያላመንክ ነህ በመጽሐፍ ቅዱስ ማለት ነው። አንተ በቁርአን የምታምን ስለሆንክ ያው የመጽሐፍ ቅዱስ ትርጓሜ አይገባም አንተ በእርግጥ ማለት ነው። አንድምታ ያስፈልገዋል ወይ በመንፈስ ቅዱስ ሆነ ካላነበብክ በስተቀር አይገባም። መጽሐፉ ነው የሚለው እንግዲህ። እና ሌላ ጥያቄ ካለክ በካቶሊክ ዙሪያ ጠይቀኝ። እሺ አንድ የምታደርግልኛለህ? እሺ አደርግልሃለሁ፣ ጠይቀኝ። እናመሰግናለን። መጀመሪያ አልሐምዱሊላህ በቃ አላቅም ማለት ራሱ መልስ ነው። ስለዚህ የቤት ስራ ወስደህ መልስ ማግኘት አለብህ። በቃል ያው ሚካኤል የመንፈስ ቅዱስ እውቀቱ ወደ ሐዘን ይወስደኛል ያበሳጨኛል ብሏል። ጥያቄያችን ምንድን ነው? ሚካኤል መልአክ ነው። ስምህ ራሱ አንተ ሚካኤል ነው። ስምህን ከመውደድ የተነሳ ሚካኤል ስምህ ሚካኤል ብለው ነበር እና ግን ሚካኤል ብሎ ይናገረ አምላክን እጠለዋለሁ እያለ ያለው እና አምላክን የሚጠላ መልአክ እንዴት በትከታለህ ያልኩት መልሱን አላውቅም ብለሃል። ስለዚህ ስምህን ትቀይራለህ። ስምህን ትቀይር ወይም ደግሞ ምን ታደርጋለህ? የቤት ስራ ወስደህ መልሱን ፈልገህ ትመጣለህ። ምን አለ መልሱ? አንተ እኮ ሙስሊም ነህ አይገባህም አለ። ብራዘር እኔ ሰው ነኝ። ሙስሊም እምነቴ ነው እንጂ ሙስሊም መሆኔ ከሰውነቴ አያስወጣኝም። ሁላችንም አእምሮአለን ማሰብ እንችላለን። ግን ክርስቲያኖች ምን ያደርጋሉ? ሰዎች እንደማይገባቸው በጣም ግራ እንደሚያጋባ ሲገባቸው አይገባችሁም ይላሉ። ይሄ የህፃን ጨዋታ ነው። ስለዚህ እንደዚህ አትቃልቶ ቀጥሎ አንድምታ ተመልከታለ። መጀመሪያ አንድምታ ማለት የቄስ ትርጓሜ ነው። አንድም እንደዚህ እስከ 50 ድረስ ሄዳ አንድም የሚተረጉበት ማለት ነው። የእነሱ ፍልስፍና የቄሶች ነው። ኢትዮጵያ ውስጥ ያሉ ቄሶች መጽሐፉ ራሱ አለ ያክቸዋል። ግን እዛ ውስጥ ብትይ የተለየ ነገር አታመጣም። እሺ ተታረመኛለህ እንዲጨርሳ ታረመኛ ችግር የለውም። እሺ መታረም ደስ ይለኛል፣ ችግር የለውም። ስለዚህ ወገናችን ሚካኤል መጽሐፉ ቃል በቃል ያበሳጨኛል ስላለ እንዴት ብሎ መልአክ አምላክን ይጠላሉ? እየጠየቅ ያሉ መልስ የለህም። ጨርሻለሁ። ይብሎ ቀጥል ሀቢቢ ጀዛኩሙላ። ሳሙኤል ተጠይቃለህ። ኢምራን ሀሳብ አለው መስጠት አንዴ ሚካኤል ኧረ ቆይ እሺ ይቅርታ ተባለኝ ብለህ ነበረ በወጣበት ሰዓት። እሺ አይ ቲንክ አቡኪ ያለ አይመስለኝም። ካለህ ድምፅን አሰማና ቀጥል። እሺ እኔ ልቀጥልና እንግዲህ አሁን ከቅድም ጀምሮ ስናወራ የነበረው ምንድን ነው? እግዚአብሔር ይበላል የሚለውን ነገር ነው። እግዚአብሔር ይበላል ሳይሆን ዓለምን ነው የሚበላው የሚል ጥቅስ ነበር ያሳየሁት። ይህንን ጉዳይ ከፈለጋችሁ አስመልክቶ ቪዲዮ ለቅቅ ያለው ቪዲዮን ገብታችሁ ማየት ትችላላችሁ። እና እስቲ ኢምራን እንደ ምን እናድርግ አሁን? የእግዚአብሔር ባህሪያት ላይ እንሂድበት በዚህ ወይስ ሌላ ርዕስ ይዘን እናውራ? ኢብራሂም ምን እናድርግ መሰለህ ሀቢቢ፣ አሁን ጥሩ ፕሮግራም ላይ እየሄደ ያለው ግን አንዴ ሳሙኤል በጣም ስነስርዓት አለውም። ሲቀጥል ጥያቄ ይጠይቅ ነበርና አንድ ጥያቄውን እንመልስለትና ከዛ የእግዚአብሔር ባህሪያት ላይ በደንብ እናውራበት። እግዚአብሔር በመጽሐፍ ቅዱስ እንዴት ነው የተገለጸው የሚለውን ነገር ሳሙኤል ከመጀመሪያ በፊት ግን ይህን ርዕስ አንዴ ለመዝጋት ያክል ጀማዓተል ኸይር እዚህ ጋር ያላችሁ ከ1100 በላይ ሰዎች ማወቅ ያለባችሁ ነገር አሁን ያሳየ ነው የክርስቲያኖች አምላክ ዓለምን እበላለሁ እያለ እንደሆነ ወለሀታ ምድር ላይ መጥቶ ራሱ 7 አይነት ምግብ እንደበላ ከሱም አልፎ ደግሞ ምድር ላይ መጥቶ በቄሶች ወይም ደግሞ በዘርአ ብሩክ በቅዱስ ዘርአ ብሩክ እንደ ቆሎ እንደተበላ አይተናል። እንደዚህ አይነት አምላክ ሙስሊሞች ልናመልክ አንችልም። ሲፈልግ አንዴ የሚበላ የሚታደን የሚያድን አምላክ የለንም።
አንድ የሚበላ አምላክ አናመልክም ነው። ቅድሞ ጋር ሳሚ መሰላቸው። አዎ አምላክ ይበላል፣ ግን የሚወስነው የምበላበት ሰዓት ነው ብሏል። እኔ ኢምራን የሚበላ ብለሃል። አንተ አላልክም ሳሙኤል ያድሰናል እኮ። እሺ እኔ ከካቶሊክ ዙሪያ ጥያቄ እና መልስ አናደርግም። ሚካኤል አሁን የገባው የሙስሊም ቤት ነው። ስነስርዓት መጠበቅ አለብህ። እሺ ወገናችን፣ ዝም ብለህ እየከፈክ አታውራ። አሁንም አልሰለጠናችሁም። በአላህ የሆነ ስልጣኔ የሚባል ነገር አልደረሳላችሁም። አሁን ያለ ነው እየተወያየን ያለ። ስለዚህ ሰው እያወራ ከሆነ አትግባ ፕሊዝ፣ ተራህን ጠብቅ። አሁን ሳሙኤል ጥያቄዎችን ማቅረብ ትችላለህ። ኢብሮ መለስለት ሀቢቢ። አንተ ሂደህ ኢምሮ ቀጥልበት ኢንሻላህ። አቡኪ ስትመለስ ደግሞ ሚጠርሳል። እሺ ወገናችን፣ ይህን ነገር እየሰርቶ ነው። ምንም ማውራት አይመቸኝም። ቀጥሉ። እሺ አይ ሀቢቢ፣ እሺ ሲመች ግን አሳውቀን። እሺ ሳሙኤል፣ አሁን ወገናችን ሳሙኤል ጥሩ ሰው ነው ያለው። ስነስርዓት በጣም ደስ ይላል። እሱ ማድረግ እፈልጋለሁ። አሁን ጥያቄዎችን ማቅረብ ትችላለህ። እስልምና ላይ ጥያቄ እችላለሁ። እሺ ከመጀመሪያው ልጀምርልህ። እናንተ ተውራት የምትሉት እኛ ብሉይ ኪዳን የምንለው አሁን የምናወራባቸው መጽሐፍቶች እነሱን ትቀበላላችሁ ወይስ አትቀበሉም? የመጀመሪያው ጥያቄ ነው፣ ከርዕሱ አንጻር ማለት ነው። ሁለተኛ ጥያቄ ስለ ደም ስርየት፣ ያው ተውራትን ትቀበላላችሁ ብዬ አስባለሁ ሙስሊም ከሆናችሁ እና ተውራት ላይ የነበረው የመስዋዕት ስርዓት ከደም ጋር የተገናኘ እና ስለ ደም ምን ያህል ህይወትና ደም ያላቸውን ግንኙነት ምን ያህል ታውቃላችሁ? ሁለተኛ ጥያቄ ነው። ሶስተኛ ጥያቄ ቀደም ባነሳው ሀሳብ ማለት ነው የእናንተው ቁርአን ላይ የሚጠቅሰው ነገር አለ። አውርደናል፣ አድርገናል እንዲህ እያለ እየጠቀሰ ማለት ነው እና አንድ አላህ ነው እናምናለን የምትሉት እና አድርገናል ብሎ ማብዛቱ ከምን አንጻር ነው? እነዚህ ሶስቱን መልስልኝና እንቀጥልሽ። እሺ ወገናችን፣ ሶስቱም ጥያቄዎች መዝግቢያቸዋለሁ። መልሱን ሚውት ሀገር ለማዳመጥ ሞክር። ባጭሩ መልስልሃል። በጣም ደስ የሚል ጥያቄ ነው። መልሱም አጭር ነው። የመጀመሪያው ጥያቄ እኛ ብሉይ ኪዳን ብለን የምንቀበለውን መጽሐፍ ወይም ደግሞ ኦሪትን ትቀበላላችሁ እንዴ ነው መልሱ። እኛ ብሉይ ኪዳን የሚባል መጽሐፍ አናቅም፣ ጭራሹኑ አናቅም። እንደዚህ ብል መጽሐፍም አንቀበልም። ብሉይ ኪዳን ብላችሁ የምታምኑበት መጽሐፍ እናንተ ራሳችሁ ጸሐፊዎች የማታውቅ የሰበሰባችሁ መጽሐፍ፣ መጥፎ ነገር የሚያስተምር ሰዎች እንግዲህ የሚያስተምር መጽሐፍ ነው። እሱ መጽሐፍ አንቀበልም። ግን ሙስሊሞች የምንቀበለው መጽሐፍ አለ። የምንቀበለው መጽሐፍ ምንድን ነው? የቱ ነው ከተባለ አምላካችን አላሁ ስብሓነሁ ወተዓላ ከብዙ ሺህ ዓመት በፊት በሙሳ ዓለይሂ ሰላም ላይ ያወረደውን ተውራት ከሆነ አዎ እንቀበለዋለን። የትኛውን ተውራት? አላሁ ስብሓነሁ ወተዓላ በሙሳ ላይ ያወረደውን። ኦኬ፣ አሁን ያለውን አይደለም። አሁን ያለው የተበረዘ ነው። ስለዚህ ሙስሊሞች አላህ ሀያው አምላካችን ቁርአን እንዳወረደ ከቁርአን በፊት መጽሐፎች እንዳወረደ እናምናለን። አንደኛ። ሁለተኛ ደግሞ ቀጥሎ ምን አለ? መስዋዕት በብሉይ ኪዳን መስዋዕት አለና እሱን ነገር እንዴት ታያላችሁ ነው። ክርስቲያኖችን ብለው ያምናሉ አዳም ኃጢአት ከሰራ በኋላ አምላክ እሱን ነገር ይቅር እንዲል በየጊዜው ደም መፍሰስ አለበት ብለው ወፍ ወይም ደግሞ በሬ እያረዱ ለአምላክ መስዋዕት እያቀረቡ ያቃጥሉ ነበረ። እንደ አንዱን ደግሞ ለሰይጣን እያቀረቡ ያርዱ ነበረ እና መጨረሻ ኢየሱስ መጥቶ ተሰዋ። ኦኬ፣ ይሄ ልጅ በቃ ምንም ስነስርዓት የለውም አብሮ። እሺ ያምን ነበረ። እኛ ሙስሊሞች እንደዛ አምላካችን ያዘ እሺ ወርዷል። እኛ ሙስሊሞች እንደዛ አምላካችን ያዛ ብለን አናምን። በእናንተ ነው። የእናንተ አምላክ ግን አንድ ሰው ፍሬ ስለበላ ወይም ደግሞ ከብዙ ሺህ ዓመት በፊት የነበር አንድ ግለሰብ አፕል በላ ብሎ ሰዎችን በሬ እንዲያርዱ የሚያደርጋቸው የእናንተ አምላክ በእስልምና አምላክ እንደዛ ያዛ የሚል ነገር የለም። ነገር ግን በእስልምናችን መስዋዕት የሚባል ነገር አለ ሙስሊሞች